ይሁም ደግሞ አሴርንም አግኝተው አስጠንቅቀዋለች። ከዚህ በኋላ ከአባቴም ከኔም ጎን እንድደርስ አልፈልግም። እንዴት እንደዚህ ታደርጋለህ? ማን ነው ስምህ? ማን ነበር? በማለት እንግዲህ ስሙ የጠፋባት እስከሚመስል ድረስ ማን ነው ስምህ ስትል እኔ ራሱ በጣም ነው ያናደደች። ሀኒዬ መሆኖች ነው እንዴ? አንቺ ጥሩ ልጅ አልነበርሽ እንዴ? ስለዚህ ከአንድም ሶስት ስም እያለው ማን ነበር ስምህ? ስሙን ረስተው ማለት ነው። እና እጅግ በጣም ነበር የተናደደችው። ብር ከኤልያስ እየተቀበለ ነው ከእናንተ ጋር የሆነው የሚለውን መልእክት ከሰማች በኋላ ከአሴር ጋር ያላትን ነገር እጅግ በጣም ተቀይራለች። ግን ደግሞ አሴር በምን እንደታሰረና እንዴት እንደሆነ ሁላችንም የምናውቀው ጉዳይ ነው። ኤልያስ እንግዲህ ያው እሄዳለሁ በማለት እንግዲህ ወደ ደሴ እመለሳለሁ የመጣሁት ለሀኒ ነበር። ሀኒ ደግሞ አሁን አኩርፋኛለች። ለእሷ ብዬ ነበረ የማልፈልገውን ወደዚህ ሀገር የመጣሁትኝ። ስለዚህ መሄድ እፈልጋለሁ። ታሬ እባክህን ተወኝ በማለት እንግዲህ ተነስቶ ወደ ደሴ ለመሄድ እንትን ብሏል። እንዲሁም ደግሞ ሀና ደውላለት ነበረ ታሬ ጋር ደውላ ኤልያስ ለምንድን ነው ስልኩ የማይሰራ? ከትናንትና ጀምሮ ስደውልለት አያነሳም ለምንድን ነው በማለት እንግዲህ ጠይቀው ነበረ። ኤልያስ እንግዲህ ወደ ደሴ ሊሄድ ተነስቷል በማለት እንግዲህ ይነግራታል። እንዴት ነው ሳያገኘኝ የሚሄደው? አሁን እንድታገናኘኝ እፈልጋለሁ እባክህን ታሬ በማለት ትጠይቀዋለች። እንዲሁም እንግዲህ ያው ያወራታል። ኤልያስ እንግዲህ ያወራታል። ሲያወራት በቃ እኔ ከስራ ስወጣ እንገናኛለን፣ ለኔ ብለህ መተህ ሳንገናኝ አንድ ቀን እንኳን በወጉ ሳናወራ ለምንድን ነው የምትሄደው? በማለት እንግዲህ ተናግረዋለች። እሱም ደግሞ ያው በቃ እጠብቅሻለሁ አልሄድም በማለት ስልኩን ይዘጋል። ታሬም በቃ እሄዳለሁ ብለህ አይደለ ሂድ እንጂ በማለት ይቀልደዋል። እሱ ደግሞ ሀና እኮ አትሄድ ብላኛለች፣ ስለዚህ እሷን ብዬ ነው የመጣሁትኝ፣ እሷን ከተገናኘን እኔ መሄድ አልፈልግም በማለት እንግዲህ ወደ ታሬ ቤት ተመልሷል። ከስራ ስትወጣም ተገናኝተው ይቅርታ ጠይቀዋለች። እኔ እኮ ምንም ይሄን ያክል ያስቀይማን ብዬ አልነበረም የተናገርኩት ነገር። በነገራችን ላይ ወደ አዲስ አበባ ከመጣሁ የድሮ ሀና አይደለሁም፣ ብዙ ነገሮች ተቀይረዋል። እባክህን ኤልያስ አንተ ተረዳኝ። አባቴንም ስለታመመ ለሕክምናው ለምኑ ብቻ ግን ብዙ ነገሮች አስባለሁ በማለት እንግዲህ ያላትን ነገር ተናግራለች። ኤልያስም እኔ ሁሉ ነገር እረዳሻለሁ፣ የመጣሁት ጭንቀት ለመጨመር ሳይሆን እኔ ከአንቺ ጋር ለመሆን ነው የመጣሁት በማለት ይመልስላታል። በስተመጨረሻም እንግዲህ ከአባቷ ጋር ሆና በነበረችበት ሰዓት ፍቅር ትደውላለች። የሆነ መልእክት ልታስተላልፍ ነው የደወለችው። በጨለማ ነው የደወልኩብሽ፣ በጣም ይቅርታ፣ ግን ደግሞ አሴር እጅግ በጣም ከፍቶት ስላየሁት ነው የደወልኩልሽ፣ አንቺ የማታውቂው አንድ ነገር አለ በማለት እንግዲህ አሴርን አባቷም ሆነ እንዲሁም ደግሞ ሀኒ አሌህ ብለውታል። ምክንያቱም ሰርቆ የተያዘ ስለመሰላቸው። ስለዚህ መልእክት ያስተላለፈችው ፍቅር ያው አሴር ከአባቴ ጋር የተጣለው አባትሽን ለማሳከም የቤተሰቦችን ንብረት ነበር ጠይቆት ነበር አባቴ እና በዚያ ጉዳይ ነው የታሰረው እንጂ ሌላ ጉዳይ አይደለም፣ ተጣልተናል ብሎ ስለነገረኝ ብቸኛ ስለሆነ ስላሳዘነኝ ነው የነገርኩሽ። በእርግጥ ንገሪያት ብሎኝ አይደለም፣ እንዳትነግሪያት ብሎኝም አስጠንቅቆኝ ነበር፣ ግን እጅግ በጣም አሳዝኖኛል እና ያንቺን አባት ለማሳከም ሲል ነው እዚህ ሁሉ ነገር የደረሰው እንጂ እሱ ያለ ብርም ደስታ መኖር ይችላል በማለት ይህን ቃል አስተላልፋለች። ሀና እናም እጅግ በጣም አዝናለች። ምክንያቱም ለምንድን ነው እንደዚህ ተሎ ለነገሮቹ የሚቸኩል በማለት እንግዲህ ባደረገችው ነገር እጅግ በጣም ተናዳለች። ያው አባትየውም አሴርን እጅግ በጣም ይወዱታል፣ ግን ደግሞ ቃሌን አያከብርም፣ ሰርቆ ነው የተያዘ በማለት እንግዲህ ያን ሁሉ እባክዎትን አዳምጡኝና እውነቱን ልንገረውት በማለት እንግዲህ አሴርም ከሀና አባት ቤት ተመላልሶ ነበር፣ ግን ደግሞ የሀና አባት ሊያዳምጡት አልቻሉም እና ጥፋቱ የሀኒ ሲሆን እጅግ በጣም የከፋ እንግዲህ ታርቀው አንድ ላይ እንደሚሆኑ ተስፋ እናደርጋለን። ሲቀጥል ደግሞ ሀና ይህን ነገር ፓርት ከዘጉ ደግሞ ሀና ፎቶዋን የምታይበት አጋጣሚ ይኖራል ብዬ አስባለሁ። ውድ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘው።